ሰላም ጤና ይስጥልን ውድ የተከበራችሁና የተወደዳችሁ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ መልካም የሆኑ ዜናዎች እየወጡ ይገኛሉ። ሰሞኑን ደግሞ ውድ ቤተሰቦች እንግዲህ የነበሩት ጭቅጭቆችና ብጥብጦች ሁሉ በአብርሃምና በሩታ ዙሪያ ያሉት የእውነት ዘላቂ የሆኑ አይሆኑ ብዙዎችን እያጠራጠረም ይገኛል። ነገር ግን አሁን እየተደረጉ ያሉት የእርቅ ሂደቶች በጣም ጥሩና አሪፍ የሚባል ነገር ላይ ተከስቷል። ታዲያ በዛሬው ዕለት እንግዲህ አሪፍ የሆነ መረጃ ይዤላችሁ ቀርብ ያለው ውድ ቤተሰቦች እሱ ምንድነው? ሩታ አብርሃምንና ሄርሜላን እራት እንደጋበዘቻቸው ተሰምቷል። ውድ ቤተሰቦች እንዲሁም ስለ ልጁም እንግዲህ አንዳንድ ነገሮችን እንደወሰነች የተደመጠ ነገር አለ። እነዚህን ሁሉ በዝርዝር የምትመለከቱት ይሆናል። ታዲያ ውድ ቤተሰቦች እንግዲህ እንደተለመደው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ይህንን ቪዲዮ ላይክ እያደረጋችሁ አግዙን። እስከ መጨረሻው ቪዲዮን ተከታተሉት። ቤተሰቦቻችን እንደምታውቁትና እንደተመለከትነው ከዚህ በፊት የነበሩት ጭቅጭቆች ሁሉ ትንሽም ቢሆን በመጠኑ ነገሮችን ረገብ የማድረግ ነገር ከሩታ አዝማሚያ እየተስተዋለ ይገኛል። በእርግጥ አብዛኞቹ ሰሞንኛ የሆኑት ብጥብጦችና ረብሻዎች ሁሉ እንግዲህ በሩታ በኩል ካሉ ወገኖችና ከሩታ ከራሷ የሚመነጩ ነገር እንደሆኑ እናውቃለን። በቀጥታ ሩታ ነገሮቹ ላይ በአብዛኞቹ ላይ ባትሳተፍም፣ ነገር ግን የእሷን ሀሳብ ዶሚኔት በማድረግ ወይ ደግሞ የእሷን ሀሳብ በማሸነፍ ሜሪና ዳኒ የሚያደርጓቸው እንቅስቃሴዎች ሁሉ ሩታን ወደ ማይሆን ጸብ ውስጥ እንግዲህ ከብዙዎች ጋር እንድትጋጭ በኦዲየንሶችም እንግዲህ ከባድ የሆኑ ትችቶችን ሁላ እንዲቀርብባት እያደረገ ይገኛል። ሁላችንም እንደምናውቀው ከዚህ በፊት ሩታ በጣም ብዙ ነገሮችን አብርሃምን ለመመለስ ሞክራለች። በእርግጥ አብርሃምን ወደ ሩታ ለመመለስ ከዚህ በፊት ብዙ ጥሩ ነበረ፣ ነገሮች አልተስማሙም። ሶስተኛው ወገን በእነዚህ ልጆች መሀል መግባቱ ትክክል አይደለም እየተባለ እየተነገረ እየተመከረ የነበረበት ዋነኛ ምክንያትም ቢሆን አሁን ወዳሉበት ሰላም በፊትም ሆነው መቀጠል የሚችሉበት ሁኔታዎች ይፈጠራሉ በሚል ሀሳብ ነበር ብዙዎች ሀሳባቸውን እያጋሩ የነበረው። በሩታና በአብርሃም ዙሪያ የሚደረጉ ጭቅጭቆችና ክርክሮች የሚመጡት በሶስተኛ ወገኖች ጣልቃ ገብነት ምክንያት በመሆኑ እነዚህ ሶስተኛ ወገኖች እንግዲህ በሁለቱ ወገኖች መሀል የሚደረጉትን ጸቦችና እንግዲህ ክርክሮች የበለጠ እያሰፉና የራሳቸውን ሀሳብ ለማራመድ እነሱ ጥሩ ይሆናል ብለው ለራሳቸው ወገን ወግነው የሚያደርጉት ሁኔታ እንግዲህ ሌላኛውን ወገን እየጎዳ በመሄዱ ዛሬም ድረስ እንግዲህ ብዙ ነገሮችን ሊያስከስት ችሏል። ይሄ ነገር እንግዲህ ሩታ ከረፈደም ከቆየ በኋላም ቢሆን እንግዲህ የገባት ይመስላል። በጣም በብዙ ጭቅጭቆች እንግዲህ ዳኒና ሜሪን ብዙዎችም ከሩታ ሕይወት መራቅ አለባቸው ብሎ ሲናገሩም እንደነበረ እናንተም ሰምታችኋል። አብዛኞቹ ኮመንቶቹ እንደሚደርሱን ከሆነ እንግዲህ የተሻለ የሚሆነው ዳኒና ሜሪ ለሩታ አስቦ ሊሆን ይችላል። ነገር ግን የሚሄዱበት መንገድ በጣም ኃይል የበዛበትና ቅራኔ እንጂ ሰላምን ሊፈጥር አይመስልም። አብርሃምን ወደ ሩታ ከማቅረብ ይልቅ አብርሃምን ከሄርሜላ ጋር ለማለያየት ብቻ እንጂ ወደ ሩታ ተመልሶ በሰላማዊ መንገድ ይመለሳል የሚልን ሂደት የሚያስኬድ አይደለም እያሉ ይገኛሉ። ውድ ቤተሰቦቼ ታዲያ ይሄንን እንግዲህ እኛም እንደተመለከትነው በተደጋጋሚም እንደተናገርነው ይሄ ነገር በአብርሃምና በሩታ ዙሪያ እየፈጠረ ያላቸው ተጽዕኖዎች በዳኒና በሜሪ በኩል የሚመጡት ሁኔታዎች ስለሆኑ እነዚህ ልጆች በተረጋጋ መንገድ አስበው እንግዲህ ከዚች ልጅ ህይወት ገለል ማለት ይገባቸዋል ብለን ተናግረን ነበረ። ሩታ እንግዲህ ይህንን ነገር በመጨረሻም ቢሆን የወሰነች ይመስላል። እንግዲህ ዛሬም በድጋሚ ከነዳኒና ከሜሪ ጋር ከዚህ አሁንም እንግዲህ በድጋሚ መጣላቷ ታይቷል። ሩታ በተደጋጋሚ ከዳኒና ከሜሪ ጋር ተጣልታ እንግዲህ በቀጣዩ ቀን እንደምትታረቅ የምናውቀው ነው። ከአንዴም ሁለት ሶስቴ ከዚህ በፊት በነበሩት ሳምንታት ብቻ ከ3 ጊዜ በላይ ተጣልተው ድጋሚ እንደታረቁ እናንተም ታውቃላችሁ። ይሄ ነገር እንግዲህ ዳኒና ሜሪ በታረቁበት ሰዓት ላይ የሄርሜላና የአብርሃም ደጋፊ በመምሰል ሄደው የሆኑ ነገሮችን ለመጠንሰስ የሚጥሩበት ሁኔታዎች አሉ። ከዚህም የተነሳ ነው እንግዲህ ብዙ ቤተሰቦች ይሄ ነገር የእውነት ሩታ ለመታረቅ ፈልጋ ዳኒንና ሜሪን አርቃቸው ነው ከህይወታ ወይንስ የሆነ ማጭበርበር የፈለጉትና ተስማምተው ሊጠነስሱት ያሰቡት ትልቅ ነገር አለ። ምክንያቱም የአብርሃም የቀለበት ስነስርዓት ካለቀ በኋላ አሁን እንግዲህ ወደ ሰርግ እንደሚሄድ አብርሃም በይፋ ተናግሯል። ቀኑን እንግዲህ ለታዳሚዎች ተናግሮ የሰርጋቸው ቀን መቆረጡን ተናግሯል። አሁን የቀሩት የሽማግሌ ፕሮሰስ እና የሰርጉ ዲኮሮች አዘጋጅተው እንግዲህ ከጥቂት ወራቶች በኋላ ነገሮችን መፈጸም ብቻ እንደሆነ ሁላችንም እናውቃለን። ታዲያ ይሄንን ነገር እነዳኒም ከዚህ በፊት ሲዝቱ እንደነበረው እንግዲህ ይሄንን ነገር ስለነገርከን አንተ መቼም ሰርጉን አታደርገውም ሲሉ ነበረ። ታዲያ ይሄንን ለመጠንሰስና ይሄንን ለማድረግ የሄዱበት ርቀት የተጣሉ በመምሰል አብርሃምና ሄርሜላ ህይወት ውስጥ በመግባት ብዙ ነገሮችን ለማተረማመስ ፈልገው ሊሆን ይችላል እየተባለ በጣም እየተሰጋ ይገኛል። ነገር ግን እንግዲህ ሩታ በራሷ እየተናገረች እንዳለችው
ምንም አይነት በእነሱ ህይወት ውስጥ መጠንሰስ የምትፈልገው ነገር የለም። የምታደርገው ነገር ሁሉ ከእሷ የመነጨ ሳይሆን በዙሪያ ያሉት ሰዎች ያበላሹባት እንጂ በዚህ መንገድ መሄድ እንደማትፈልግ ከዚህ በፊትም ሳትፈልግ እንደተገደደች እየተናገረች ትገኛለች። በዚህም መሰረት ነው እንግዲህ ውድ ቤተሰቦቼ እርቁ እንዲሰምር ይመስላል ኤፍሬምን በትላንትናው ዕለት ከአብርሃም ከገዛ ወንድሙ ጋር ካስታረቀች በኋላ ለሄርሜላና ለአብርሃም የእራት ግብዣ እንዳደረገችላቸው ተሰምቷል። ውድ ቤተሰቦቼ እንግዲህ አብርሃምና ሄርሜላ ያለውን ነገር በእህትነት በወንድምነት እንግዲህ ለመቀጠል እንዲቻልና አብርሃምን በፈለገ ጊዜ ልጁን ለማየት እንዲችል እንዲያመቻች ነገሮች እንዲሆኑለት ይህንን ነገር ለማድረግ ሲባል እንግዲህ ሰላም መውረድ ስላለበት ቅርበታችን እንደተራራቀ ሰው እንደ ማንኛውም ሰው መነጋገር ብቻ ሳይሆን በሰላማዊ መንገድ ከዚህ በፊት የነበሩትን ሁኔታዎች ሁሉ ይቅርታ በደንብ ልጠይቃችሁ ስለምፈልግ እራቴን እንድትታደሙልኝ ብላ እንግዲህ ለአብርሃም ጥሪ እንዳቀረበችለት ተሰምቷል። ውድ ቤተሰቦቼ አብርሃምም እንግዲህ በዚህ ሁኔታ ላይ ሄርሜላን እያናገራት እንደሆነ ተደምጧል። በሄርሜላና በአብርሃም ዙሪያ ያሉ ሰዎች እንግዲህ ይህንን ነገር በጣም በፍርሃት እየተከታተሉት ይገኛሉ። ነገር ግን ይሄ ነገር ለሰላም ጥሪ እስከሆነ ድረስ መቅረቡ ምንም ክፋት የለውም። አንድ ቀን እራት ነው። የአንድ ቀን እራት ሄዶ በሰላማዊ መንገድ መለያየቱም የተሻለ ነው ብሎ ሀሳባቸውን የሰጡም ሰዎች አሉ፣ ጓደኞቻቸው አሉ። ውድ ቤተሰቦቼ እንግዲህ አብርሃምና ሄርሜላ ምናልባት ሩታን እራት መታደም ይችሉ ይሆን ተብሎ እየተጠበቀ ይገኛል። እሱም መረጃዎች እንግዲህ አድርሰን አዲስ ተለዋጭ የታሰበ ሴራም ካለ ወደ እናንተ የምናደርስ ይሆናል። ሌላኛው ነገር እንግዲህ ሩታ አብርሃም በተደጋጋሚ ልጁን ለማየት በሚሄድበት ሁኔታዎች ላይ እንግዲህ አሁን ስምምነት ላይ መድረስ እንደምትፈልግ ተናግራለች። ከዚህ በፊት እንግዲህ አብርሃም በጣም በተደጋጋሚ ልጁን ማየት እንደማይችል ምክንያቱም እንግዲህ የሩታ ተጽዕኖ እንዳለበት እየተናገረ እንደሆነ ሰምታችኋል። ከዛም አንጻር እንግዲህ አብርሃም አሁን ሩታ ጋር ሄዶ ልጁን ማየት ካቆመ በጣም ሰንበትበት እያለ ነው። በቅርቡ ብቻ አንድ ጊዜ ሄዶ ቼክ እንዳደረገውና ሩታ መሄድ አለመሄዷን ለማረጋገጥ እንደሄደ እኔም አጋርቻችሁ ነበረ። በዛ መሰረት ብቻ ነው እንግዲህ አብርሃም ወደ ሩታ ቤት ሊሄድ የቻለው። ታዲያ ይሄ ነገር ደግሞ አሁን ከታረቁ በኋላ አብርሃም እንደ ወትሮ ልጁን መጥቶ ማየት ይችላል የሚሉትን ሀሳቦች ላይም ደርሳለች። እንዲሁም ከዚህ በፊት እንግዲህ ሩታ ለአብርሃም ያቀረበችለት ሀሳብ እንዳለ ታስታውሳላችሁ። ምንድን ነው? ሩታ ለትንሽ ጊዜ ለቤተሰቦቿ ጋር መሄድ እንደምትፈልግና ልጁን እንግዲህ ለአብርሃም መስጠት እንደምትፈልግም ተናግራ ነበረ። ነገር ግን አብርሃም ከነበሩበት ሁኔታዎችና ሩታ እያደረገች ከነበረቻቸው እንዲሁም ሜሪና ዳን እየፈጠሩት ከነበረው ተጽዕኖ አንጻር ይሄ ነገር ሌላ ተንኮልና ሌላ ሴራ ሊሆን ይችላል በሚል አብርሃም የገዛ ልጁን ላለመቀበል እንደወሰነም ተመልክተናል። ታዲያ ይሄ ነገር ምናልባት የእውነት አብርሃም በዚህ ደረጃ ሩታ ትጎዳኛለች ብሎ ስላሰበ ነበር ያንን ያደረገው። አሁን እንግዲህ እርቃቸው ሰላማዊ ከሆነና እንግዲህ እስከ ራት መገባበዝ ድረስ ከደረሱ አይቀር ይህንን ነገር በሰላማዊ መንገድ አብርሃም በራት ግብዣው ላይ ከሄርሜላ ጋር በሚታደምበት ሁኔታ ሄርሜላን ባለችበት መንገድ እንግዲህ ይህንን ነገር ልነግራቸው ፈልጋለሁ። ለትንሽ ጊዜ እኔም ሰላሜን ማግኘት ፈልጋለሁ። በጣም ብዙ ጭቅጭቅ የበዛባቸው ሳምንታቶችን አሳልፍ ያለው እና እነዚህን ነገሮች ሁሉ እንግዲህ መልሼ በደንብ በሞራልና ስነ ልቦናዬን አስተካክዬ ቤተሰቦቼንም ጠይቄ ለትንሽ ጊዜም እንግዲህ ረፍትን አድርጌ እስከምመጣ ድረስ እንግዲህ ልጁ አብርሃም ጋር እንዲሆን እፈልጋለሁ ብላ እንግዲህ ፕሮፖዝ ልታደርግለት ለአብርሃምም ይሄንን ሀሳብ ልታቀርብ እንደሆነ ተደምጧል። ውድ ቤተሰቦቼ በሩታ አፓርታማ ዙሪያ የነበሩ ሰዎች እንዳጋሩን ከሆነ ሩታ የራት ግብዣውን ካደረገችና ሄርሜላና አብርሃም ጋር ያላትን ቁርኝትና ሰላማዊ ነገሮችን ካጠበቀች በኋላ እንግዲህ ይህንን ሀሳብ ለአብርሃም ልታቀርብለት እንደምትፈልግ ተናግራለች። አብርሃም ልጁን ተቀብሎ እንግዲህ ለአንድ ሳምንት ቢሆን ቤተሰቦቿ ጋር አርፋ እስከምትመጣ ሄርሜላም አብራው ስላለች እንደምታግዘውና እሱም በጣም ለረጅም ጊዜ ከልጁ ጋር አብሮ ስላልቆየ እንዲቀበለኝ ይችላል ብላ እንዳሰበች አሁን እንግዲህ ኦልሬዲ ሰላም ስለወረደ በዙሪያም የሚረብሿት ሰዎች እንደሌሉ ስለምታምን ይህ ነገር ይባባሳል፣ በሰላማዊ መንገድ አይፈታም ብዬ አላምንም እያለች ትገኛለች። ይህን ነገር እንግዲህ ሄርሜላ ምን ያህል ሳትጠራጠርና እንግዲህ ትክክለኛ ነገር ነው ልጁ መስጠት ትፈልጋለች ብላ አምና እንደምትቀበል ይህም ሌላ ጥያቄ የሆነ ነገር ነው። ውድ ቤተሰቦቼ እንዲሁም ከዛ ክሷ ከተመለሰች በኋላም ቢሆን እንግዲህ አብርሃም ከዚህ ቀደሙ እየተመላለሰ ልጁን ማየትና መጎብኘት እንደሚችልም ቃል እንደምትገባለትና ከዚህ በኋላ የሚረብሹት ተብሎ የሚታሰቡ ሰዎች ሁሉ በዙሪያዋ እንደማይገኙና አብርሃም እንደ በፊቱ በሕግ መሰረት ተፈራርመው ተስማምተው ልጁን በሳምንት ማየት ይችላል ተብሎ የተፈቀደለትን የቀጠሮ ቀናቶች እየጠበቀ በማንኛውም ጊዜም ከፈለገ ደግሞ መጥቶ ማየት የሚችልበትን መንገድ ላይ እንስማማለን። ይህንን ነገር ከሄርሜላ ጋርም ተነጋግረን የምንወስንበትን ሁኔታዎች እንፈጥራለን። አብርሃም ልጁን ይዞ እየሄደ ከዛ ማታ ላይ እንግዲህ ይዞት ተመልሶ እንዲመጣም የሚደረጉ ስምምነቶች ላይ መድረስ እንችላለን። ይሄ በቃ ሰላም እንፈልጋለሁ። ከዚህ በኋላ ምንም አይነት ጭቅጭቆችን ስለማልፈልግ
ልጁም ያለ አባቱን ሳያይ እንዳያድግ ስለምፈልግ ይህንን ነገር ለልጁ ሞራል ስል ወስኛለሁ ብላ እንግዲህ ሩታ ሀሳቧን ተናግራለች። ውድ ቤተሰቦቼ በዙሪያቸው ያሉ ሰላማዊ ሁኔታዎች ምን ያህል ዘላቂና ከዚህ በኋላ ለምን ያህል ጊዜ ይቆያሉ የሚሉት እንግዲህ በብዙዎች ዘንድ ሴራና ሸር ነው እየተባለ እየተተነበየ የሚገኝበት ሁኔታዎች አሉ። እንግዲህ ይህንን ነገር በደንብ በተከታታይ እያጣራን ለእናንተ የምናደርስ ይሆናል። ውድ ቤተሰቦቼ እንደተለመደው መረጃዎቻችንን ወደ እናንተ እንደ አዳዲስ ሲገኙ ማድረሳችንን እንቀጥላለን ማለት ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ አሁንም ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ሌላ ቪዲዮ በሌላ መረጃ እስከምንገናኝ ድረስ መልካም ጊዜ ለእናንተ ተመኘን።